ቀዳሚ ወዳደረግነው ዝርዝር ዜና ተሻገርን። ከተሞች የደረጃ ለውጥ ማግኘታቸው የአገልግሎት አሰጣጥና የመልካም አስተዳደር ጥያቄዎችን ለመፍታት እንደሚያግዝ የደቡብ ኢትዮጵያ ክልል መንግስት ከተማና መሰረተ ልማት ቢሮ ኃላፊ ተወካይና የፕላን ኢንስቲትዩት ዋና ዳይሬክተር አቶ አሳምነው አዲሱ ገለጹም። የዲምቱ ከተማን ጽዱና ለነዋሪዎች ምቹ ለማድረግና ከሌሎች ድንበርተኛ ክልሎች የነበረውን ሰላማዊ ግንኙነት በማስቀጠል ህብረተሰቡ በቅንጅት ሊሰራ እንደሚገባ ያመላከቱት ደግሞ የወላይታ ዞን ዋና አስተዳዳሪ አቶ ጴጥሮስ ወልደማርያም ናቸው። ዲምቱ ከተማ ከፈርጅ 4 ወደ ፈርጅ 3 የሪፎርም ከተማ አስተዳደርነት አድጋለች። ትዝታ ታከለ ዝርዝር አላት። ወላይታን ከኦሮሚያና ከሲዳማ ክልል ጋር የምታዋስነው ከብላቴ ሀገር መከላከያ ማሰልጠኛ በቅርብ ርቀት የምትገኘው ዲምቱ ከተማ በዞኑ በዱጉና ፋንጎ ወረዳ መዋቅር ውስጥ የምትገኝና በርካታ የንግድ እንቅስቃሴዎች የሚሳለጡባት ከተማ ናት። ለዘመናትም የነዋሪዎቿ ጥያቄ የሆነው የከተማ አስተዳደርነት ደረጃ እውቅና ሲሰጠው የዲምቱ ከተማ ነዋሪ ደስታውን እንዲገልጿል። እዚህ በፊትም እዚህ ዲምቱ ብዙ ዘመናት ጥያቄ ሆኖ ነበራት። ዛሬ በእነዚህ በይፋ በፈርጅ 4 ወደ ፈርጅ 3 መቀየሩ በጣም በራሴ በኩል በጣም ደስተኛ ነን። ደስተኞች ነን። በጣም ደስ የሚል ነው ዛሬ የተሰማን። ምክንያቱም እኛ እስካሁን ድረስ ምናልባት ከተማ አስተዳደር ይመጣ ይሁን እሺ ከተማ ታድግ ይሁን እያለን ነበር ያለ ነው። በተገኘው የመዋቅር እድል ከተማዋን ለኑሮ ምቹ ለማድረግም በቅንጅት እንደሚሰሩ ነዋሪዎች ይናገራሉ። ህዝቡ የተነሳ ማለት ነው በጉልበቱ በአቅምም በገንዘብም የራሳችን ከተማ ለማሳደግ አሁን ተናስናቱ በጣም ከፍተኛ ነው። እኔም ሆነ ከድርሻዬ የሚያስፈልገው ነገር ሁሉ የራሴን ለመስጠትና ሌላውን ቢሆን ገንዘብን ማንኛውም ነገር ለመስጠት ዝግጁ መሆንና ህዝቡንም ቢሆን ይሄንን ተቀብሎ እግዚአብሔር ነው ያመጣልን በሚል ሌት ቀን ሰርተው ይሄንን ከተማውን ለማሳደግ ፍቃደኛ መሆኑን ነው ማረጋግጠው። ከዚህ ቀጥሎ እንደው ጊዜ ሳይፈጅ መመለስ ያለበት አንተ ጥያቄ አለን። ህዝቡን ጥያቄ የኔም ጥያቄ ነው። ያ ምንድነው? ንጹህ መጠጥ ዋይልን ከ1957 ዓ.ም ጀምሮ ዲምቱ በከተማ መዋቅርነት ብትቆይም በተፈለገው ልክ አይደለም እድገቷ። የህዝቡ የዘመናት ጥያቄን በመመልከትም ከፈርጅ 4 ወደ ፈርጅ 3 ስታድግ የማህበረሰቡ ሚና በቀላሉ የሚታይ ባለመሆኑ ይህ ተነሳሽነትም በቀጣይ ተጠናክሮ ሊቀጥል ይገባዋል ተብሏል። ከመሰረተ ልማት አለመሟላት ጋር ተያይዘው የሚነሱ ጥያቄዎችን ለመመለስም ከበፊቱ በላቀ ሁኔታም ይሰራል። እስከዚህ ድረስ ደረጃ ለመምጣት የወረዳ መንግስት አጠቃላይ ህዝብም ጭምር በአጠቃላይ ከፍ ባለ ጥያቄ እስከ ዞንም እስከ ክልልም ድረስ ሲጠየቅ ነበር። ግን በዛሬው ዕለት በይፋ ይሄ ከተማ አስተዳደርነት ተሰጥቷል። ከዚህ ጋር ተያይዞ ራሱን በራሱ ስለቻለ በከፍተኛ እድገት ያድጋል የሚል ግምት አለ። ከፍተኛ ፍሎሪን ኮንተንት ያለው ውሃ ነው እዚህ ያለው። ፈጽሞ ለጤንነት ማይመከር ይሄንን ችግር ለማፍታት ስራዎች ተጀምሯል። ግን እኛ በምንፈልገው ፍጥነት ባይደርሱም እንኳን ስራዎች ተጀምሯል። እኛ በኩል በሬ ደረጃ መስራት ያለብን ነገር ሁሉንም እየሰራው ቆይቻለሁ። ወደፊትም ደግሞ ያን ፕሬስ ያደርግን እንቀጥል ነው የሚሆነው። የህዝቡን ፍላጎት በየደረጃው ለማርካት እየሰራ የሚገኘው መንግስት በሀገሪቱ ያለውን የከተማነት ምጣኔን በማሳደግ ዘመናዊነትን እንዲላበሱ ለማድረግ አቅዶ እየሰራ የሚገኝ ሲሆን ዲምቱ ከተማን ለኢንቨስትመንትና ለነዋሪዎቿ ምቹ ማድረግ እንደሚገባ የደቡብ ኢትዮጵያ ክልል መንግስት ከተማና መሰረተ ልማት ቢሮ ኃላፊ ተወካይና የፕላን ኢንስቲትዩት ዋና ዳይሬክተር አቶ አሳምነው አዲሱ ገልጸዋል። ዛሬ በደስታ ቀን በዚህ ልክ በተገኘው ልክ ህዝቡ የራሱን ሚና በመወጣት ማንኛውም ማህበረሰብ አካል ከተማውን የራሱን እጅ ማሳረፍና ማልማት ህዝቡ ባለቤት ሆኖ ይህንን የመምራት አካል መሆን መቻል አለበት። በወላይታ ዞን ካሉ ግንባር ቀደም ወረዳዎች አንዷ የሆነችው ዱጉና ፋንጎን ብሎም ዲምቱ ከተማን ማሳደግ የንግድ ሂደቱ እንዲሳለጥና አካባቢው እንዲያድግ ከፍተኛ ሚና አለው ያሉት የወላይታ ዞን ዋና አስተዳዳሪ አቶ ጴጥሮስ ወልደማርያም ከሌሎች ክልሎች ጋር በሰላማዊ መንገድ ተቀናጅቶ በመስራት ብልጽግናን ማረጋገጥ ይገባል ብለዋል። ከተማ ውብ መሆን አለበት። ከተማ ጽዱ መሆን አለበት። ከተማ ለነዋሪዎቹ ምቹ መሆን አለበት። ከዛሬ ጀምሮ ድምቱን እናንተ እንደወትሮ ማለት አለባችሁ። ህዝቡ ልማት ይጠይቃል፣ መልካም አስተዳደር ይጠይቃል። ከልማት አንጻር መሰራት ያለበት ስራዎች በተገቢ መሰራት አለበት። ይህ የሰለጠነ ህዝብ ከሌሎች ህዝቦችም ጋር እንዴት መኖር እንደሚቻል ጠንቅቆ የሚያውቅ እንደመሆኑ መጠን በሰላማዊ ሁኔታ ዞናችንን በሰላማዊ ሁኔታ እያስጠራች እንደምትሄድ ስለማውቅ
በጣም ደስ ብሎኛል። መርሃ ግብሩ ዲምቱ ከተማ ከፈርጅ 4 ወደ ፈርጅ 3 የሪፎርም ከተማ አስተዳደርነት ማደጓን ማረጋገጫ ሰርቲፊኬት በመስጠት ተጠናቋል። የኢትዮጵያ ደን ልማት አመራሮችና ሰራተኞች የዓለም ደን ቀንን ምክንያት በማድረግ ምስራቅ ሸዋ ዞን አደአ ወረዳ የተተከሉ ችግኞችን የመንከባከብ መርሃ ግብር አካሄዱም። የኢትዮጵያ ደን ልማት ዋና ዳይሬክተር አቶ ከበደ ይማም እንደገለጹት የተራቆተ መሬት እንዲያገግም በማድረግ የሚሰራው ስራ ከኢትዮጵያ አልፎ ለቀጠናው አካባቢ ጥበቃ አስተዋጽኦ እያበረከተ ነው። በአረንጓዴ አሻራ የሚተከሉ ችግኞች የምግብ ዋስትናን ለማረጋገጥ የሚያስችሉ ናቸው ያሉት ዳይሬክተሩ ለአረንጓዴ አሻራ ከኢትዮጵያ አልፎ ለቀጠናው ትልቅ አርአያ የሚሆን ነው ብለዋል። በአረንጓዴ አሻራ መርሃ ግብር የተተከሉ ችግኞችን የመንከባከብና የማጽደቅ ስራ መስራት አስፈላጊ መሆኑን ጠቅሰው ችግኞችን መትከል ብቻ ሳይሆን እንክብካቤ በማድረግ ወደ ደን መቀየር እንደሚያስፈልግ ተናግረዋል። የኢትዮጵያ ደን ልማት ምክትል ዳይሬክተር ዶክተር ሙቱማ ቶሌራ በበኩላቸው ኢትዮጵያ ካላት መሬት ውስጥ 26.7 ሚሊዮን ሄክታር መሬት በደን መሸፈኑን ጠቁመዋል። ከኢትዮጵያ ፕሬስ ድርጅት የተገኘ መረጃ እንደሚያመላክተው የዘንድሮ የዓለም የደን ቀን ደንና ምግብ በሚል መሪ ሀሳብ ይከበራል። በደቡብ ኢትዮጵያ ክልል የውስጥ ገቢ አቅም በማሳደግ በኢኮኖሚው የላቀ ተጠቃሚ የሆኑ ከተሞችን ለመፍጠር ጥናት መጀመሩን የክልሉ የፖሊሲ ጥናትና ምርምር ኢንስቲትዩት ገለጸም። የከተሞች የኢኮኖሚ አቅምን ለማሳደግ በሚደረገው ጥናትና ምርምር እውነተኛና ተአማኒነት ያለውን መረጃ ለማደራጀት ጉዳዩ የሚመለከታቸው ሁሉም መረባረብ ይገባል ተብሏል። በክልሉ ካሉ 11 ከተሞች የተወጣጡ ከጥናቱ ጋር ተያያዥነት ያላቸው አካላት ስልጠና በወላይታ ሶዶ ከተማ ተሰጥቷል። ለአዲሱ ተፈራ ዘገባ ማሩ ሞላ። የደቡብ ኢትዮጵያ ክልል የፖሊሲ ጥናትና ምርምር ኢንስቲትዩት የከተሞች ኢኮኖሚያዊ ዘርፎችን ለማሳደግና ለማዘመን የተለያዩ የፖሊሲ ጥናቶችን እያካሄደ ይገኛል። የክልሉ ፖሊሲ ጥናትና ምርምር ኢንስቲትዩት ጉዳዩ ከሚመለከታቸው መስሪያ ቤቶች ጋር ለሚጀምረው የከተሞች የገቢ አቅም ለሚያሳድግ ጥናት ከ11 ከተሞች ለተውጣጡ መረጃ ሰብሳቢዎችና ባለድርሻ አካላት በጉዳዩ ዙሪያ ስልጠና ሰጥቷል። በመድረኩ የተገኙት የክልሉ የፖሊሲ ጥናትና ምርምር ኢንስቲትዩት ዋና ዳይሬክተር አቶ ዮሐንስ በየነ ከተሞች ወቅታዊ እድገታቸውን የሚወክል ሳይንሳዊ ጥናት አለመኖሩ ከዘርፉ የሚሰበሰበው ገቢ ዝቅተኛ እንዲሆን ማድረጉን ጠቁመዋል። በ11 ከተሞች የሚደረገው ይህ ጥናት የውስጥ ገቢ አሰባሰብ ችግሮችን በመቅረፍ በክልሉ ለሚሰሩ መሰረተ ልማት ስራዎች የጎላ ድርሻ ያለው መሆኑን ገልጸዋል። የምናደርገው ጥናት የከተሞችን የገቢ አቅምን እመቃቅማለን። ይህንን አቅም መነሻ ያደረገ የገቢ ስራ ለመስራት ነው። ከተሞች በየጊዜው እየተነቃቁ ናቸው፣ ሀብትም እያፈሩ ናቸው፣ ኢኮኖሚም እየተንቀሳቀሰ ነው። የህዝቡ ፍላጎት ደግሞ የነዋሪዎቹን ፍላጎት በየጊዜው ከጊዜ ወደ ጊዜ እያደገ ነው ያለው። ስለዚህ የከተማ ህዝቡ ፍላጎትን ለማሟላት ከተማውን ስማርት ሲቲ ለማድረግ የከተማውን ገቢ መሰብሰብ፣ ከተማውን ማሳደግ፣ የእድገት እንትኑን ማፋጠን አልፎም ደግሞ ለነዋሪዎቿ ምቹ ለማድረግም ጭምር ስለሚያግዝ ነው ይሄን ጥናት እያደረግን ያለ ነው። አሁናዊ የከተሞችን ገቢ ሁኔታ ፍንትው አድርጎ ያሳያል የተባለው የፖሊሲ ጥናት ከግብ እንዲደርስ በ11 ከተማ መዋቅሮች የሚገኙ መረጃ አሰባሳቢዎች፣ የገቢዎችና ከተማ ልማት እንዲሁም የማዘጋጃ ቤታዊ አገልግሎት ያሉ ጉዳዩ የሚመለከታቸው አካላት እውነተኛና ተአማኒነት ያለው መረጃ በማቅረብ የድርሻቸውን ሊወጡ ይገባልም ተብሏል። በአሰባሰብ ሂደት ላይ መረጃዎች ትሪያንጉሌት ተደርገው ከፋይናንስ፣ ከገቢዎች፣ ከማዘጋጃ ቤት ከተለያዩ አካላት የሰከንደሪ ዳታ መረጃዎች ይወሰዳሉ። ከዛም ባሻገር ፕራይመሪ ሶርስ ከሆኑ ደግሞ በኢንተርቪውና በፎከስ ግሩፕ ዲስከሽን በውይይት አጫጭር ቡድኖችን በመመስረት ከነሱ ጋር ውይይት በማድረግ በክልሉ ወይም ደግሞ በክልሉ በሚገኙ ከተሞች ላይ አሉ የሚባሉ ማነቆችን የመለየት ስራና ዘዌይ ፎርዋርድ የመፍትሄ አቅጣጫ ጭምር ሪኮመንዴሽን የሚሰጥ ነው የሚሆነው። የገቢ ስራን በአግባቡ የሚያውቅ አካል ኦሪንቴሽን ወስዷል። ዳታ የሚሰበስቡ የሚሰጡም አካላትም በታማኝነት ለህዝባቸውና ለመንግስታቸው በታማኝነት የሚሰጡትን መረጃ ሰጥተው
ውሳኔን የሚያዛባ ነገር እንዳይመጣም ጭምር ጥንቃቄ በማድረግ ትክክለኛ መረጃ በመስጠት እንዲተባበሩም ጭምር በዚህ አጋጣሚ ጥሪን ለማስተላለፍ ፈልጋለሁ። በስልጠናው የተሳተፉ በከተሞች ገቢ አቅም ጥናት ላይ የተለያዩ ሚና የሚጫወቱ አካላትም በበኩላቸው በጥናት ወቅት ተግዳሮት የሚሆኑ ጉዳዮችን በማንሳት የተወያዩ ሲሆን ለከተሞች እድገት የተሻለ ተአማኒነት ያለው መረጃ ለመሰብሰብ መዘጋጀታቸውን ገልጸዋል። ከተሞቻችን በብዛት አሁን ከመረጃ ጋር ተያይዞ አሁን የህገ ወጡን እንኳን ህጋዊ ለማድረግ ትርፍ ይዞታ ያለ የሌለው የሚለውን ፓርት ለማየት በጣም ያስቸግራል። ማዘጋጃ ቤታዊ ጋር ተያይዞ ወደዛ ምናልባት ወደ ኩዌስቸነሪው ጠልቀን ስንገባ ልናገኝ የምንችለው ፓርት ይኖራል። ስለዚህ በጣም መረጃ ላይ የኛው ፖቴንሻልም ከማጥናትም ጋር ማይተናነስ እንትን ስለሚኖረን መረጃ ላይ መስራት የሰው ኃይል ላይ የሰው ኃይሉም አሁን ከማዘጋጃ አንፃር አቅም አለ ፖቴንሻል አለ ይባላል ይጀመራል ስራዎችን ግን ሰዎች በጣም ካፓሲቴት ካልተደረጉ ምንም ያህል ፖቴንሻል ቢኖረን የመሰብሰብ አቅማችን ላይ ጫና ይፈጥራል። እኛም አሁን ካጋጠመን ፈተና ልንሻገርበት የምንችልበት እድል ነው ብዬ መነሳት ይችላልውና ሁሉ ጊዜ ፖቴንሻል አለ ገንዘብ አለ ከሚባል ግምገማ ባለፍ አሁን በዚህ ልክ ሳይንሳዊ በሆነ መልኩ ተጠንቶ የኛም ያልሰራንበት ፓርት ይሄኛው ነው ብሎ ነገር አውቀን ብንሄድ ለኛም የሚጠቅም ነው። መረጃው በሶስቱም መልክ በኢንተርቪውም በግሩፕ ዲስከሽንም በሌላም ጠያቂ አካላት ከላይ ሲወርዱ አስተባብረን ትክክለኛ መረጃ ሰጥተን ለውጤቱ መተባበር እንዳለብን ነው። የደቡብ ኢትዮጵያ ክልል ከተደራጀ በኋላ ለመጀመሪያ ጊዜ የሚካሄደው ይህ የከተሞች የገቢ አቅም ጥናት በዘርፉ የሚታዩ ክፍተቶችን የሚቀርፍ በመሆኑ ሁሉም መረባረብ እንደሚገባው ተጠቁሟል። ሉሚናንስ ሰከንድ ቻንስ ኤዱኬሽን ፕሮግራም ከወላይታ ልማት ማህበር ጋር በመተባበር በተለያዩ ማህበራዊና ኢኮኖሚያዊ ችግሮች ሳቢያ እየተባባሰ የመጣውን የተማሪዎች መጠነ መቋረጥን ለመቀነስ በጀመረው ስራ የተሻለ ውጤት መመዝገቡ ተገለጸ። ፕሮግራሙ በወላይታ ዞን 3 ወረዳዎች ሲተገበር የቆየ ሲሆን ተማሪዎች በቀን 2 ፈረቃ በመማር በ2 ዓመታት ከመደበኛ ተማሪዎች ጋር እኩል 4ኛ ክፍል እንደሚማሩ ነው የተገለጸው። ታረቀኝ ተስፋዬ ያዘጋጀው ጥንቅር የሚቀርበው በመስፍን ማቴዎስ ነው። ላለፉት 5 ዓመታት ከወላይታ ልማት ማህበር ጋር በመተባበር ሲሰራ የቆየው ሉሚናንስ ሰከንድ ቻንስ ኤዱኬሽንም በወላጆች ሞትና በተለያዩ ማህበራዊና ኢኮኖሚያዊ ችግሮች ምክንያት በመማር ማስተማር ላይ የሚያጋጥመውን የተማሪዎችን መጠነ ማቋረጥ ለመቀነስ አቅዶ ሲሰራ መቆየቱን በወላይታ ልማት ማህበር የትምህርት ክፍል ኃላፊና የሉሚናንስ ሰከንድ ቻንስ ኤዱኬሽን ፕሮግራም መሪ የሆኑት ወይዘሮ ብዙነሽ ሳሙኤል ገልጸዋል። ይሄ ፕሮጀክት የሚያተኩረው ትምህርታቸውን አቋርጠው እድሜያቸው ለትምህርት ደርሶ የትምህርት እድል ሳያገኙ የቀሩና ገብተውም በተለያዩ ማህበራዊና ኢኮኖሚያዊ ችግሮች ምክንያት በቤተሰብ እጦት ምክንያት ወደ ሌላ ሀገር ፈልሰው የነበሩ ህጻናት ተመልሰው የሚመጡ የተሳተፉበት ነው። ወላጅ አጦችን በኢኮኖሚ ደግሞ አቅም የሌላቸውን የኢኮኖሚ የጽህፈት መሳሪያዎች ድጋፍ አድርገን የምናስተምረው ትምህርት ስለሆነ በጣም በተለይ አቅም ለሌላቸው ትልቅ ድጋፍ የሚሰጥ ፕሮጀክት ነው። በ2 ዓመት 4ኛ ክፍል በመድረስ ከመደበኛ ተማሪዎች ጋር በመቀላቀል ትምህርታቸውን እየተከታተሉ ያሉ ተማሪዎች ከመደበኛ ተማሪዎች የተሻለ ውጤት እያመጡ ስለመሆኑም ተመላክተዋል። ትምህርት ደረጃው ፌዝ 1 ፌዝ 2 ፌዝ 3 ብለን ነው የምናስተምረው። በአንድ አመት የ3 ዓመት ትምህርት ነው፣ የተፋጠነ ትምህርት ነው። እሱ ነው የምናስተምረው። ያው የትምህርት አሰጣጥ ተማሪዎችን በሙዚቃ መልክ በጫወታ መልክ በተለያየ ቲቺንግ ሜተድ ተጠቅመን ነው የምናስተምረው። በአንድ አመት ውስጥ 1 እስከ 3ኛ ክፍል ድረስ በአንድ አመት ተምረው እነሱ ያወቁት እውቀትና እነኚህ መደበኞች የተማሩት የነሱ እውቀት የተለያየ መሆኑን እናውቃለን፣ ተረድተናል። እነሱ በደንብ ያውቃሉ። በተግባርም በቲዮሪም ሲጠይቅ ይመለሳሉ። ደግሞ በአቀማመጡም በአከባበሩም በጣም ጎበዝ ናቸው። ሉሚናንስ በጣም አስፈላጊ ከመደበኛ ተማሪ ይልቅ አሁን የነሱ በፌዝ 2 ነው ያሉት። ግን መደበኛ 6ኛ ወይም 5ኛ ክፍል ተማሪ እንደነሱ አያነብ።
እያነበቡም ሂሳብም ስራ እየሰሩ ሌላ እንግሊዝኛም ደግሞ እየተማሩ ብዙ ለውጥ እያሳዩ ይገኛሉ። ፕሮግራሙ በዞኑ በዳሞት ጋሌ በብሎሶ ሶሬና በአይራ ኮይሻ ወረዳዎች ሽፋን በመስጠት ሲተከብር የቆየ ሲሆን ተወዳዳሪና ተፈላጊ የተማረ የሰው ኃይል ለማፍራት እየሰራ መሆኑንም ወይዘሮ ብዙነሽ ሳሙኤል አክለዋል። ፕሮጀክቱ የዛሬ 5 ዓመት ይሄ 5ኛ ዙር ነው እየሰራን ያለነው። በወላይታ ዞን በብዙ ወረዳዎች ተተገብሯል። አሁን በ3 ወረዳዎች ነው በዚህ ዓመት እየተተገበረ ያለው። ብሎሶ ሶሬ፣ ዳሞት ጋሌና በአይራ ኮይሻ ላይ አለ። አሁን በዚህ ዓመት 625 ተማሪዎች አሉን። ሽፋኑም ደግሞ በዞን 5 ጊዜ 625 ተማሪ ተምሯል። አንዴ ደግሞ መሀል ላይ ሌላ ተጨማሪ 500 ተማሪዎች ተምረዋልና ይሄ ትልቅ ተደራሽነት ብቻ አይደለም ጥራትንም ያካተተ ነው። ይህ ግብረሰናይ ድርጅትም ከተማሪዎች በተጨማሪ ለበርካታ መምህራን የስራ ዕድል የፈጠረ ሲሆን በቀጣይም ፕሮግራሙን ወደ ሌሎች ወረዳዎች ተደራሽ ለማድረግም እየሰራ ይገኛልም ተብሏል። ከነዋሪዎች የሚነሱ የልማት ጥያቄዎችን በመመለስ የከተማዋን እድገት ለማፋጠን የገቢ አማራጮችን አሟጦ መጠቀም እንደሚያስፈልግ የበዴሳ ከተማ ነዋሪዎች ገለጹ። በዴሳ ከተማ ወደ ፈርጅ 3 ከተሞች ተርታ በማደጓ የከተማዋ ነዋሪዎች መደሰታቸውን ተናግረዋል። የነዋሪዎቹን ሀሳብ ያሰባሰበችው ሰናይት አብርሃም ናት። መሰረቷ የተጀመረው በ1963 ዓመት ምህረት ጀምሮ ነው ከተማ መንቀሳቀስ ጀመረው። መጀመሪያ እዚህ አልነበረም፣ ከውሊሾ ከላይ ወጥታች ነው የመጣው። ነገር ግን እዚህ መሰረታ ከጀመረንበት ከ7ቱ ወረዳዎች አንዷ ነበረች። እስካሁን ድረስ በእድገቷ አደገች ብትባልም ከሌሎቹ ጋር መወዳደር አልቻለች። በዛ በተረፈ ይሄ ሪፎርም ከተማ መምጣቱ ለኛ የሚሰጠው ጥቅሙ ምንድነው ቢባል በተለያዩ አቅጣጫ እድገትን ያመጣል። በፊት ፈርጅ 4 ላይ ነበረች። ህዝቡ ከፍተኛ ምኞት ነበረ ከተማ አስተዳደር ቢትሆን የሚል ከፍተኛ ምኞት እንዳጋጣሚ ሆኖ አሁን ደግሞ ተሳክቶ በዴሳ ከተማ ወደ ፈርጅ 3 ተቀይራለች። ይሄ ሰፊ ድል እንደሚያመጣ፣ ሰፊ ጥቅም እንደሚያመጣ፣ ሰፊ ልማት እንደሚያመጣ ህዝባችን አምኖበት ደስተኛ ሆኖ ከተማውን ለማሳደግ በመንግስት ብቻ ድጋፍ ተገኝቶ ከተማው እድገት ሊያገኝ አይችልም። ያንን እናምናለን። እንደ ህዝብ እንደ ከተማ ነዋሪ ከኛ የሚጠበቀውን ግብርንም ይሁን ሌሎች ደግሞ ለከተማው የሚያስፈልገው የገንዘብ ድጋፍም ይሁን የእውቀት ድጋፍም ይሁን የጉልበት ድጋፍም ይሁን ከኛ የሚጠበቀውን ድጋፍ ለመስጠት ፈቃደኞች ነን። በተለያዩ መንገድ መሰረተ ልማቶች ራሱን ሲያሳትፍ በጉልበት በእውቀት በሀብት በከተማው ላይ ሲያፈስ ነው ከተማ ለማ የሚባለው። አሁን ከነዋሪው የሚጠበቀው ከተማዬ የኔ ነው፣ ሌላውን ያደገውን ከተማ ከሚመኝ ይህንን በዴሳ ከተማ የኔ ናት፣ ይችን ከተማ የሚገባውን መስዋዕትነት ከፍዬ እኔ ለውጣለሁ። በተለይም ከተማ ሲለወጥ የመንገድ ከፍታዎች ይኖራሉ፣ ኮብልስቶኖች ይኖራሉ፣ ሌላ አዳዲስ መንደር ይፈጠራል። ለምሳሌ ያህል አሁን ሰፊ ቦታ ነው የወሰደው። እነዚህ ሰፊ ቦታዎች ሰፋፊ መሰረተ ልማት ዝርጋታዎች ይኖራሉ። እንደዚህ የመሰረተ ልማት ዝርጋታዎችን መጀመሪያ የሚያመቻቸው መንግስት ነው። ከዛ ተከትሎ ነው ህዝብ ተሳትፎ የሚጨምረውና ከመንግስት ያው አዲስ ነገር ነው። አሁን ከመንግስት ብዙ ኢፈርት የሚጠይቅ ስለሆነ ያው ትልቁ ድርሻ ይዛል ብዬ ነው የማስበው። መንግስት እንግዲህ አሁን የሚመጡት መሰረተ ልማቶችን ግንባታ መፈጸም፣ እዛ ላይ ደግሞ የሰው ኃይልን ማደራጀት፣ ሌሎችንም ድጋፎች ከመንግስት የሚያስፈልገውን ለያው በመንግስት ደረጃ የተቀመጡ ነገሮች አሉ። መንግስት ይህንን ያሟላል፣ ህዝብ ደግሞ ይህንን ያሟላል የሚለው ነገር በተቀመጠው ስታንዳርድ መሰረት እኛ እንደ ህዝብ ድጋፍ እናደርጋለን። ከመንግስት ብዙ ነገር ይፈልጋል። አንደኛ ከተማይቱ ስፋት እንድትኖር ከተለያዩ አቅጣጫዎች ቀበሌዎች አሉ። ቀበሌዎችን ወደ ከተማ ስፋት እንዲደረግ ከተማዎቹን እንዲያቅፍ ለማድረግ ጥረት ማድረግ አለበት። ሌላው ደግሞ ፖፑሌሽን ወሳኝ ነው ለዚህ እድገት እና የህዝብ ብዛት እንዲበዛ መንግስት ህዝቡ ባለው አቅጣጫ ባሉ ዙሪያዎች እዚህ ወረዳ ውስጥ ዋና ብዙ ዙሪያ ውስጥ ያሉ ቀበሌዎች አለ። ለምሳሌ እንደ አደቻ፣ እንደ ቢልቦ በደሳ፣ እንደ አምቤ በደሳ፣ እንደ ስቶራ ሰደቦና የተለያዩ ቦታዎች አሉ። እነዛን በማሳቀፍ እስካሁን ድረስ ያው እንደ ህዝብ ከዚህ በፊት የሚነሳው ነገር ምንድን ነው? ከከተማው የተሰበሰበው የግብር ገንዘብ በአግባቡ ከተማው አይጠቀምም የሚል ነገር ነው።
የት ዋለ የሚለው ነገርም ህዝቡ ጠይቆ ምላሽ ያላገኘበት ነገር ነው። አሁን ግን ከከተማው የተሰበሰበው ልማት ከከተማው የተሰበሰበ ግብር ለዚህ ከተማ ይውላል የሚል ተስፋ አለ። እኛም ደግሞ ክትትል እንደ ህዝብ እናደርጋለን። ስለዚህ ግብር ላይ የሰው አመለካከትም ሊቀየር ይገባል። ይሄ ማቆየቱ ማወዘፉ የሚባል ነገር አሁን ቶሎ ሰዎቹ ከራሳቸው እጅ ያለውን የራሳቸው ድርሻ መወጣት አለባቸው። መንግስትም ደግሞ ለግብር አሰባሰብ አዲስ ስትራቴጂ መቀየስ አለበት ብዬ ነው የማስበው። እንደ በተለምዶ አካሄድ ቢሄድ አያዋጣ። ምክንያቱም ማርሽ መቀየር አለበት።